ታውቃለህ ሁሌም የሚያስጨንቀኝ ጥያቄ ይሄ ነው እሺ አሁን ምንድነው የሚሆነው ምንም እንዴት ምንም ማለት ያው እንደ ድሮአችን ባልና ሚስት ሆነን እንቀጥላለና እየቀለድክብኝ ነው ቤሪን ከዚህ ቤት ለማባረር ወስኛለሁ ምን ግን እኮ አንቺ ራስሽ አይደልሽ ወንድሟን ለመግደልክ እሷ ምንም አይነት ማስረጃ የላትም ያልሽ እሱማ ግልጽ እኮ ነው በዛ ላይ እሷም የወንጀሉ ተባባሪ ነች ስለዚህ እስር ቤት ላትሄድ ትችላለች ምክንያቱም በቁባቋ ስለሆነች ምናልባት በእልህ ልታደርገው ትችላለች እኔ ከዚህ በኋላ እንድትጉላላብኝ አልፈልግም ቀጣይ ህይወቴን ካንተ ጋር ደስተኛ ሆኜ መኖር ነው የምፈልገው ያ ምስክርስ ሄዷል የሚባለው ነገር እውነት ነው እኔ እሱን ሰው ያላም ነው አዎ ሄዷል ከዚህ በኋላ የሚመለስ አይመስለኝም ግን እኮ እሱ ጋር ምንም ጥፋት ያለ አይመስለኝም ጀመረሽ ደግሞ ቅናት ይልቀሰቅሽ ለኔ ግን አሁንም ቢሆን ባለውለታዬ ነው ወሬ ቀይሬ ያልኩሽ አይደለም እንዲያስም እንዴ እውነቱንማ መካድ የለብህም ታዲ አንተ ጥለኸኝ እሷን እሰይ ምናምን ልትይ ነው አይደለም ይሄው አነሳውሽ ከዚህ በኋላስ እንደማጥለኝ ምን ማረጋገጫ አለኝ እንኳን ድጋሜ ላረገው እስካሁን ነው የሚቆጨኛል ወይኔ ጉድሽ ቤሪ ዛሬ በግሬ ነው እንዴ ተነሳሁት ቆይ ሁለታችሁ ምን እያደረጋችሁ ነው ምን እያደረግን ይመስልሻል እስኪ አይንሽን ተጠቀሚ ከዚህ በኋላ ከሰው ጋር ሆንክ አያገባኝም እሺ ስትፈልግ ለኔ ለቤሪ ሲት ለምን አዝላት አትዞሩም ሰሙኛላችሁ አሁን ከቤት ይልቃችሁ ሊወጡ አሁን ተንጂ በማን ቤት ማን ያዛል ባክሽ አንቺ ራስሽ ኮተትሽን ያዥና ከዚህ ቤት ውጪ አይገርምህ ይሄ ቀን እንደሚመጣው ቆ ነበር ለማንኛውም ለትንሽ አፍዳልሽ አሁን ግን አስወጪው አንተ ሳትሆን እኔ ቤሪ ነኝ ተግባባ ብቻ አሁንም እያስፈራራሽኝ እንዳይሆን እንግዲያውስ አንቺ በደንብ አዳምጪ ካሁን በኋላ ባንቺ ማስፈራሪያ ማንንም የሚደነግጥ ሰው የለም እሺ እሱ እናትህን ሄደ ምን እንዳደረጉ ከጠይቃቸው በኋላ ብታወራ ይሻላል ምን ያልሞተ ሰውና ኮረሪማ ነጋዴ አንድ ቀን ይገናኛል ብለኸኝ ነበር በቃ አንቺ ሴትዮ አልፈልግሽም ስትባይ እየባሰብሽ ነው የሚሄደው ማለት ነው ደሞ አንተ ማን ይፈልጋል ሟች ምንድነው አንቺ ይሄን ሞታ በዛሹ የእውነት ተረት እሺ የላም በረት ባትልም እኔ ልቀጥለው ባሁን ዘመን አንድ ጋል የሚባል ሰው ነበር ይቅርታ እኔ አሁን ያንቺን ተረት የምሰማበት ጊዜ የለኝ እንዴ ቆይ እንጂ ተረቴን ጥለ ወዴት ልትሄድ ነው አይዞ የኔ ተረት እኮ ያሰት ተረት አለም ከማንም ጋር አጣላህም ከዚያ እከሌ የተባለው ግለሰብ ቤሪ ማለቴ እከሊት እገሌ ቤት ጮኛዋ ሆኖ እያለ እሱ ግን ወንድም ሆኖ ሲሄድ ምንድነው መቀባጠሪው አንቺ አላልኩ ተረቴ የእውነት ስለሆነ እንደሚስብህ አውቄ ነበር ከዚያ የእከሊት ባል እከሌን የሚስቱ ውሽማ መስሎት ህብረ ሰረሰሩን ብሎ አይደፋው መሰለ ምን ቆይ እንጂ ልጨርስልህ ይገርምሃል መጨረሻው እኮ ነው በደንብ የሚያምረው ምንድነው መቀባጠሪው ሴትዮ ከዛልክ እከሌው እዛው ሄዶ ድፍት ማለት ልክ ሞተ መስሎ አረ እንደው ሞቷል አናቱን ተመቶ ከሞተ በኋላ ድጋሚ ብሎ ነው መሰለኝ የተነሳው ይሄው አሁንም አጠገቤ ተዘብዝፏል ቆይ እኔ የምለው ወይ መንፈሱን ይሁን እንዴ ያዋራውት ያለውት እኔ ስለምን እያወራሽ እንደሆነ ምንም አላውቅም ለሞኔ የሰራህ ወንጀል መሆኑን አታውቅም ማገም ምንም ልክ አልሰራሽም እንዴት እንደዚህ ታረጋለሽ የቤቱን ንብረት እኩል ከቤት ጋር ተካፈያለሽ እሷ ራሷ ናት የነገረችኝ አይደል ማን ቢነግረኝ ማን ባይነግረኝ ምን ዋጋ አለው አሁን ማውቁ ማገን በፍጹም ልክ አልሰራሽም በእውነት ቆይ አሁን ይሄንን ምን ይሆን ብላን የነገረችኝ ቆይ እኔ ምን ላድርግ አንተንና ፍርቱናን የምትተውልኝ ስለመሰለኝ እኔ ፈረምኩላት እናው ማስተካከል አይቻልም እሷ ፈቃደኛ ካልሆነች እንዴት ነው የሚስተካከለው ስለዚህ አልቆልናል ማለት ነው ይሸጥ ቤቱ ይሸጥና ድርሻዋን ሰጥተን ከዚህ እናባራት እንደውም ሰሞኑን ይሄንን ነገር በጣም ሳስበበት ነበር
አይ አይሆንም። ለነገሩ ልክ ነህ። ድጋሚ አንተን ወንጀለኛ ማድረጉ አይቀርም። እኔ ለሱ አይደለም አይሆንም ያልኩት። ከዚህ በኋላ የፈለገችውን ነገር ማምጣት ትችላለች። ማንንም አይፈራትም። ማንንም አልገባኝም። ቆይ የሰው ነፍስ አጥፍተሃል አይደል? አሁንም ቢሆን እኮ ማጥፋቴን የሚያሳይ ምንም አይነት ማስረጃ የለም። እንደዛ ካሰብክ እስከዛሬ ይሄንን ሁሉ ስህተት ስሰራ የት ነበርክ? ልክ ነሽ። በጣም ደደብ ነኝ። ለነገሩ በሰዓቱ በጣም ፈርቼና ደንግጬ ስለነበረ ነው። ለነገሩ እኮ ያለ ማስረጃ በሰዓቱ ምንም ልታመጣ እንደማትችል ማሰብ ነበረብኝ። እና አሁን ልታሳስረኝ አትችልም እያልከኝ ነው? እሷ ልክ ናት። አሁን ለነገሩ ለሁሉም ነገር ሳናረፍድ አንቀርም። ወይኔ በምን ቀን ነው ግን እዚህ ቤት ያመጣኋት እሷን? አንተ ባመጣክብን ጥፋት ነው ይሄው ሌላውም ሰው ሁሉ እየተቀጣ ያለው። ሻው ምንድነው የምናደርገውማ? ምንም የምትፈልገውን ሰጥቶ ብቻ ማባረር ነው። ለነገሩ አንተ ብዙ ጮክ እንጂ እኔ እንደሆነ ምንም አልመሰለኝም። ቢያንስ ምራቴን አትርፌያለሁ። ምንም የተሸነፍኩ አይመስለኝም። እርግጥ ነው ድሮ ላይ ልጆትም በጣም ነበር የምወደው። አሁን ግን ለሱ ያለኝ ፍቅር ተሟጦ አልቋል። ከዚህ ቤት ሲወጣ ባዶ እጅ መውጣት አልፈልግም። የፈለግሽውን ነገር ያገኘሽ መስሎኝ። ቤት ተሽጦ ድርሻዬን መካፈል እፈልጋለሁ። ገንዘብ ከሆነ የምትፈልጊው ከየትም አምጥቼ እሰጥሻለሁ። ኦኬ፣ ከየትም ያምጡት፣ ብቻ የምፈልገው ገንዘቡን ነው። እሺ፣ ትንሽ ጊዜ ስጪ። ምንም ጊዜ የለኝም አልኩት እኮ። እንኳን ደስ አለዎት፣ ከዚህ ቤት ልወጣለሁት ነው። የፈረምኩልሽ መረጃ እኮ በእጅሽ ነው ያለው። ስለዚህ መሄድ ትችያለሽ። ባዶ እጄን ነው የምሄደው? ወይኔ ጉድሽ ቤሪ፣ ወይኔ ጉድሽ ቤሪ። ከነዚህ ሰዎች ጋር ስነታረቅ ራሴን ጣልኩኝ እኮ። ወይኔ ጭራሽ ፊቴ የቼዝ ሜዳ መስሎ አይደል እንዴ? ወይኔ ታዲዮስ፣ ድሮንም ቤቴን ያለች ሴት መጨረሻዋ ይሄ ነው። ታዲዮስ የስራ ሊስጥ፣ የስራ ሊስጥ። ሶሊያና፣ ቆይ እዚህ ምን እየተካሄደ ነው ያለው? እቺ ልጅ ከየታባሽ ነው ያመጣሻት? እኔ የምለው ብሪቱ፣ እኔ ማውቀው በልቶ ካጅ ሲባል ነበር። ለካ ወልዶ ካጅም አለ። እስቲ አትቆይ ብርዬ፣ እንዴችን የመሰለሽ ልጅ አታሳዝንሽም? ትሰሚኛለሽ? አሁኑኑ ልጅቷን ካመጣሽበት መልሽ፣ አለበለዚያ ምን ትሰሚያለሽ? አሁንም እዛ ማስፈራራትሽ ላይ እንዳትሆኝ። ከዚህ በኋላ አንቺ ራሱ መፍራት ብቻ ነው ያለብሽ። እሺ እሺ። ጠባለች እዚህ ዘሻት መጪ ያየሽ ሰው አለ? ቆይ ለምን ጠየቅሽኝ? ከጋሼ ጋር ያለሽ ነገር እንደሆነ አብቅቷል። አፍሽን ዝጊ እሺ። ሲጀመር ቆይሽ እኔ ምን ላድርጋት ደግሞ? በልጄ ማን ምን ያገባዋል? ቆይ አንቺ ልጅሽን ደብድበሽ አካለ ጎዶሎ ማድረግ ሳያንስ ጭራሽ አክስትሽ ጋር አስቀምጠሽ ስታሰቃያት ነበር። እማዬ ለምንድን ነው ግን ይሄን ያህል የጠላሽ? ቆይ እኔ መቼ ነው የጠላሁሽ? የኔ ውሻ አክስትሽ በደንብ አልተንከባከበችሽም ነበር? ምንም አልተንከባከበችኝም፣ ምግብም አትሰጠኝም ነበር እያሰቃየችኝ፣ ልክ እንዳንቺ። እኔ ደግሞ መቼ ነው ያሰቃየሁሽ የኔ ማር? ቆይ ግን ከዚህ በላይ ምን ታረጊያት ብሪቱ? ለካ ሁሉም ሰው ገበናው ተገልጦ ሲታይ ሌላ ጉድ፣ ሌላ ታሪክ ነው ያለው። በነገራችን ላይ ሟቹ ለካ የሚስጥር ነበር፣ ትልቅ ሚስጥር። ውይ በነገራችን ላይ ሟቹ ወንድምሽን አግኝቸው ነበር። አንቺ እየተረገምሽ ሰሜንሽ ብሪቱ፣ ሌላ ነገር አደርጋለሁ ብለሽ ብታስቢ በጣም ተሳስተሻል። ይልቅ ከዚህ ቤት ወልቅ ብትይ ሳይሻል አይቀርም። እሺ ጠባለች፣ ምንድን ነው የምትፈልጊው? ገንዘብ ነው? ለነገሩ ስምሽ ራሱ ብሪቱ አይደለም? ከብር ውጪ ሌላ ምን ታስቢያለሽ? የኔ ማን ስሜ ሶሊ ነው አይደል? አው የአባቴን ስም ግን አላውቀውም። አባት የለኝም መሰለኝ። ለነገሩ እናትሽ ሳለሽ ብለሽ ነው? ልጄ ለምንድን ነው የማይሆን ነገር እየተናገርሽ አምሯን በርሽው? አሁን ገና ነው ልጅሽ እንደሆነች ትዝ ያለሽ? የኔ ቆንጆ እርቦሻል አይደል? አው ከጧት ጀምሮ ምንም ምግብ አልበላሁም። አታስቢ እሺ፣ እኔ አሁን ቆንጆ ምግብ ሰርቻ አበላሻለሁ። እሺ እንዴ ቆየት ነው ይዘሻት የምትሄጂው? አንቺ ጠባለች፣ ነይ ብዬሻለሁ። ጠባለች። አንቺ ግን ማነሽ? ጠባለች እባላለሁ። ከዚህ በኋላ ማንም ሳያሰቃይሽም። እሺ
እናቴ አትወደኝም አይደል? እኛ ግን እኮ በጣም ነው የምንወድሽ። የማን ልጅ ናት ደግሞ ስታምር? አባቷን ባላቆም ግን ስም ብዬ ሳያት ቁርጥ አባቷን ነው የምትመስለው። አባቴን እኔም አላውቀውም። እናቱን የማያውቅ እኮ አባቱን አይናፍቅም። የኔ ማር እማዬ እዚህ ነው አይደል የምትኖረው? እኔም እዚህ መኖር ፈልጋለሁ። እናትሽ ማን ናት? ሙሉ ስሟን ታውቃለች ብለሽ ነው? ቤሪ ነው። አላልኩሽም? ጠባለች አልገባኝም። የቤሪ ልጅ ናት? ከጠባለች ምንም ያመልጥ መሰላችሁ? ካልሰማችሁ ስለሷ በጣም ብዙ ያወኩት ጉድ አለ። ማለት እና ልጅም ነበራት ማለት ነው? ፍርትዬ ይሄን ጉድማ ብቻሽን አልነግርሽም። ሁሉም ስብስብ ባለበት ነው ዝርግፍ ማረጋው። የምን ጉድ? ቢሆንም ግን ፍርቱዬ ጫፉን ላስይዝሽ። ሞተ የተባለው የቤሪ ወንድም አልሞተ። አጎቴ እንዳጊ ነው ሞታል የምትይው? አየልሽ ነገር እስካሁን አጎቴ እያልሽ ነው የምትጠራው። ምንድን ነው ያልሽው? የኔ ነገር ከዚህኛው ጫፍ ጀምራለሁ ብዬ ባንዴ ከዛኛው ጫፍ ጀመርኩ አይደል? ዊሎሪ መቸኮሌ እኮ ይሄ ነው በቃ ትርፉ። እንዴት እኔን አጋልጠህ ትሰጠኛለህ? እና እኔ ልሙትልሽ? እሱማ በምን እድሌ? እንግዲህ እንደ ድሎ ነው አልሞትኩም። ይልቃውን ገንዘብ ያስፈልገኛል። ለምን ለቤሪ ስትል ባፍጤማ አትተከልም? ደግሞ ይሄን ሁሉ ነገር ካደረክ በኋላ ገንዘብ ስትል ትንሽ እንኳን አትፍረም? ትሰሚያለሽ? አለበለዚያ ይዤሽ ነው የምገባው። ሚስጥሬን ሁሉ ለማንም ዘግዝከ ከዚህ በላይ እንዴት ይዘኝ ትገባ? እንዴት? ይኸውልሽ ልጅሽን አሰቃይተሽ አካለ ጎዶሎ ስለማድረግሽ አይደለም እያወራ ያለሁት እኔ ስለራሴ ነው። ስላንተም ቢሆን ሁሉም ሰው አውቋል። ድሮንስ ጠባለች አውቃ አይደለም ቤተሰቡ ሙሉ ሀገሩ አይሰማም ብለህ ነው እንዴ? ምን ላርግ ነኝ? ያቺ ልጅ ከመጀመሪያው ጀምሮ እየተከታተለችኝ ነበር። እዚህ ሰፈር እንዳትመጣ ድርሽ እንዳትል ደጋግሜ ያስጠንቅቄ ነበር አይደል? ህፃኗን ካልሰጠኝ አንተንም አሳልፌ ነው የምሰጠህ እያለች እያስፈራራችኝ ነበር። ደግነቱ ልጄን አውቃታለሁ። ስለኔ ክፉ ነገር ምንም ቢሆን ምንም ብትደረግ ራሱ አታወራም። ደግሞ እነሱ ስለ ልጄ አወቁ አላወቁ ከዚህ በኋላ ምን እንዳይፈጥሩ። ይኸውልሽ እኔ ስላንቺ ልጅ ምናምን አያገባኝም፣ አይመለከተኝም። አሁን የጠየቅኩሽን ገንዘብ ስጭኝና ይሄን ከተማ ለቅቄ ልጣልሽ። ነገርኩ እኮ ከኔ ዱዲ አታገኝም። እሺ ስለዚህ እዛው እስር ቤት ብንገናኝስ ምን ይመስልሻል? የፈለከውን ማድረግ ትችላለህ አልኩ እኮ። ከዚህ በኋላ ልታገኘኝ እንዳትሞክር እሺ? እንዴ ወይኔ ዳጊ ምን አለ ያኔ ገንዘቡን በተቀበልኳት ኖሮ ልስጥ ስትለኝ በእናትህ ተጫወተችብኝ። ምን አይነት ወይኔ ዳጊ እቺ ማትረባ ለካ እስከ ዛሬ ስትጫወትብኝ ነበር የከረመችው። ዛሬ ነው አይደል የገባክ? ሁሉም ነገር ዛሬ ገባክ። በፈጠረሽማ እንዴ አንቺ ደግሞ ያለፈ ስተትን ያስታወሽ አረብሽ። እኔ ምልሽ ጠባለች ህፃኗ ግን እንዴት ናት? እንደው ምንም አትንቀሳቀስም አትነሳም? መንቀሳቀስ አልችልም። ሁሌም እግሬ አይሰራም። ማን ነው እንደዚህ ያደረገሽ የኔ ቆንጆ? ሶልዬ እስኪ ለኔ ነገርሽኝን ነገር ለነሱም ንገሪያቸው። ምንድነው የምነግራቸው? ማን እንደዚህ እንዳደረገሽ እንዴት እንደዚህ እንደሆንሽ። ማየነት ብዬሽላ እንዴ? ቆይ ምን አይነት ጨካኝ ብትሆን ነው የገዛ ልጇ ላይ እንደዚህ ያደረገችው? ብታውቁትዬ ሳገኛት ባዶ ቤት ጥሏት ነበር የሄዱት። ምግብ እንኳን የሚሰጣት ሰው አልነበረም። ታዲያ እቺ ሰው ናት? ቆይ እንዴት ነው እንደዚህ ያደረገችሽ የኔ ልጅ? እሷን ተዋት። እኔ ሁሉንም ነገር እነግራቸዋለሁ። ሰውዬ ቆይ ከኔ ምንድነው የምትፈልገው? ይኸውልሽ ተረጋጊ። እርግጠኛ ነሽ ግን ይሄን ነገር በደንብ አስበሽበታል? ንገረኝ እስኪ። ከዚህ በላይ ምን እንዳይመጣብኝ ነው። እድሜ ላንተ። አሁን ላይ ሁሉንም ነገር አበላሽተብኛል። ማለት ምናልባት ማስተካከል ብችልስ? እንዴት አባ አድርገህ ነው የምታስተካክለው? ሁሉም ሰው እንደሆነ በህይወት መኖርህን አውቋል። ይኸውልሽ ያየችኝ ሰራተኛዋ ብቻ ነች። እሷ ስላለች ደግሞ እውነት ይሆናል ማለት አይደለም። በምን ቀን ነው ግን እንዳንተ አይነቱን ነፈስ ያወቅኩት? የምሬን እኮ ነው። ምናልባት ሌላ እቅድ ማውጣት ይችል ይሆናል። የምን እቅድ? አላቅም። ግን ያቺ ሰራተኛ እየቃዠች እንደሆነ ለሁሉም ሰው ማሳየት የምችል ይመስለኛል። እንዴት አድርገህ እያልኩ እኮ ነው። ሲጀምር በህይወት መኖርህን ራሱ መጠራጠር ጀምሯል። ታዲዮስ ራሱ ምን ማስረጃ አለሽ እያለኝ ነው። እነዛ የቀበሩኝ ጓደኞች ያወቅሻቸው እነሱን መጠቀም የምችል ይመስለኛል። ምን ነው አሁንስ የጠየቁኝም በሙሉ ከፍዬ በቁም በቀበሩ።
የምሬን ነው ቤሪ። ምናልባት እኔ የተቀበርኩበት ጫካ ውስጥ ሌላ የሰው እኔ ጉድሽ ቤሪ አሁን ባንተ ቤት በቃ አሪፍ አይዲያ አምጥታል አይደል? እኔ ገረመኝ አንተ ብቻ አይደለም ጭራሽ የተቀበረ ታሪኬን አውጥተህ ትናገርብኛለህ። ወይኔ ጉድሽ ቤሪ ወይኔ እንዴ! ስንቴ ነው የምነግርሽ? ለሰራተኛዋ ነው አይደለም የሚነገርኳት ራሷን አትደብቀ የሰማችኝ። ሲጀመር እሷ እዚህ ቤት ስትመጣ አይደል እንደ ህይወቴ በሙሉ ምስቅልቅል ያለው እና ፈጥሬ ነው ያ ዳግም የሚባለው ነው እንጂ ይሄ ሁሉ ጉዳኔ ነገረኝ። እኔ የምለው ታዲ ብሬቱ የቡና ቤት ሴት እንደሆነች ታውቅ ነበር? መጠጥ ቤት እንደተገናኘን እንጂ ባር ሌዲ እንደሆነች በፍጹም አላውቅም ነበር። ሴተኛ ዳሪ መሆኑ አይደለም የሚገርመው፣ ልጇ ላይ ለብቻዋ ቆልፋባት መውጣቷ ነው የሚገርመው። ያ ደግሞ ሳንሳት ጧት ስክር ብላ ትመጣና ልጇ ላይ የዱላ ውርጅብኝ አናቷን እግሯን እግር ይመታል ትዬ ቅጥቅጥ ታረጋት ነበር። ግን እኮ ሁሌም እንደምትወደኝ ትነግረኝ ነበር። የኔ ቆንጆ አሁንም ለእናቷ ያላት ነገር በጣም የሚገርም ነው። የኔ ቆንጆ እስኪ ንገሪኝ፣ እኛ ልንረዳሽ ነው። እሺ ተመልሼ አክስቴ ቤት መሄድ አልፈልግም። አታስቢ፣ ማንም እዛ አይወስድሽም። እሺ አክስቴ ጨካኝ ናት፣ ሁሌ ትመታኝ ነበር። በጣም የምታሳዝን ልጅ ናት። ከዚች ጋር ነበር እስከ ዛሬ አብሬ ኖርኩትኝ። አንቺ የኔ እርግማንሽ ትለኝ ነበር። ምን? ለዛ ነበር ሁሌ የምትመታኝ። እርግማንስ እሷ ናት፣ እቺ ቆሌ ራቃት። ለማንኛውም ሌላም ዜና አለ ፍርቱና። ኧረ እኔ ምንም አልተናገርኩም። እርግጠኛ ነሽ ፍርቱና? ይሄን ቦምብ የሆነ ወሬ አሁን ላፈነዳው ስለፈለኩ እኮ ነው። የምን ወሬ ነው ደግሞ? ዳጊ የሚባለው ልጅ ይገርማችኋል፣ አናዝዤ ነው ሚስጥሩን ያስወጣሁት። በእርግጥ እሱ ስለተናዘዘ አይደለም፣ እኔ ጠቡ እያልኩ አነፍንፌ እንደ ጀርመን ውሻ ይሄን ታሪክና ሚስጥር የደረስኩበት እኔ ራሴ ጠባለች ነኝ። ስለምን ሚስጥር ነው የምታወሪው? አሁንም የቤሬ ወንድም በህይወት አለ ለማለት ነው ይሄ ሁሉ ፊደል የምታባክኘው? ምን? አዎ የሶሊ ፌክ አጎት በህይወት አለ። ድሮ ሞቶ ነበር እንዴ? በእርግጥ በቁሙ ከሞተ ቆይቷል፣ ግን በመጨረሻም እውነት አሸንፋለች። ወይኔ መጀመሪያ ግን የሆነ ነገር እንዳለ ልቤ ነግሮኝ ነበር። ኧረ እንደው ምን አይነት ክፉ ሴት ናት ግን? ወይኔ አንዴ ብቻ እጄ ትግባልኝ እንጂ እንዲህ ቡጭቅጭቅ አድርጌ ነው የምበላ። ኧረ ጋሼ እሷን በልቶ ደግሞ ማን በቃሪ ይሞታል? ይልቅ ጋሼ እድሜ ለጠቡዬ እያልክ አጠገብክ ያለውን በደንብ አድርገህ ብታጣጥመው ይሻላል። አረገዘች። እኔ ነኝ የማሳድገው። አስባችሁ ልጅ እቺን የመሰለች ጥንጥዬ ህፃን እንዴ! ምን ነው ጋሼ ደበረ? ጋሼ ደበረ? እኔና ሰውልዬ ሆነን ነው የምናጫውታት ህፃናን ጋሼ። እኔ ከወለድኩ በኋላ እኔ ብቻ ነኝ። ዊ ተይ እትዬ እንዴ! ወይ! ተባከተው ልጅ
አረጋሽ ተው እትየውነታቸውን ነው ቤሪስስ ነፍስን ያላት ትሞትብሃለች በኋላ ጋሽ እንዴ ባንቺ ምክንያት ሰበብ ሆነ ነበር ጋሽ ተው በኋላ ሰዓት ሞቻለሁ ብላ እሷ መቃብር ውስጥ ሆና ራሱ ነፍሷ እያለ ገንዘብ ከመቀበል ወደ ኋላ አትልም ስለዚህ ተው ጋሽ እንዴ በኋላ አውቆ ይሄ ሳብዱት እንደሚታበደው ሰው ሆና ገንዘብ ትቀበልክ እንዴ ጋሽ ይሄው ምላሳው ላይ ይወጣል ነው ያገባኝ መጨረስ ነበር እንደው ግን ይሁን ጋሽ ይቅርብተው ጦስ ነው ድሮ ነበር ይሄን ማሰብ ከማለት ብርዬ እንግዲህ ምን ማድረግ አይቻልም አንቺ እንደናት ሞቺ ገፊ ደፊ አስሬ አትበይብኝ እንግዲህ ጋሽ ምን ማድረግ አይቻልም ግን እቺ ሞታም ገንዘብ ከመቀበል እኮ ወደ ኋላ አትል ደገማት ግን ጋሽ ይቅርታው ተረጋጋሽ እንደው ታርገባም ብዬ ነው ተው ታዲያ ስባከን ተረጋጋ ጋሽ ለምን መረጋጋው ለዚህ ምን መረጋጋት ቢባል ነገር የለም ልጇ ለራስ ወንጀል የሰራች ሴት ነች መታሰር ያለባት አዎ ወንጀለኛ ነኝ Thank you.